ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በደቡብ ጎንደር ዞን በተፈጸመ የድሮን ጥቃት 5 ህጻናትን ጨምሮ ከ10 በላይ አርሶ አደሮች መገደላቸውን፣ አሜሪካ በህወሓትና በትግራይ ጸጥታ ኃይሎች ውስጥ ስልጣን ባላቸው አንዳንድ ግለሰቦች ላይ ማዕቀብ ልትጥል እንደምትችል መገለጹ፣ አዲስ ምዕራፍ የተሰኘው የኢቢኤስ የቴሌቪዥን ፕሮግራምን በተመለከተ አስተዳደራዊ እርምጃ መውሰዱን የኢትዮጵያ መገናኛ ብዙሃን ባለስልጣን ማስታወቁ፣ ታግተው ጠፍተው የነበሩ 13 ተጠርጣሪዎች ከ4 ዓመት እስከ 6 ዓመት እስራት እንደተፈረደባቸው መሰማቱ፣ እንደ ኢሮፒያን አቆጣጠር በ2004 ዓመተ ምህረት በኢትዮጵያ 43 ጋዜጠኞች ለእገታና እስር መዳረጋቸው፣ በቤተክርስቲያን ውስጥ ለምዕመናን ላብ የተጠረገበት ሶፍት በሚያበሉ አካላት ላይ እርምጃ መወሰዱ፣ የቀይ ባህር ጥያቄ በአጭር ጊዜ ምላሽ እንዲያገኝ መንግስትና ትውልዱ ጠንካራ ስራ ሊሰሩ ይገባል መባሉ፣ እንዲሁም ከውጪ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሩሲያ ታሪክ ትልቁ የተባለውን ወታደራዊ ጥሪ ማድረጋቸውና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ እንደ ኢሮፒያን አቆጣጠር በ2004 ዓመተ ምህረት በኢትዮጵያ 43 ጋዜጠኞች ለእገታና እስር መዳረጋቸውን ሪፖርት አመልክቷል። የጋዜጠኞች ደህንነት ግምገማ በማካሄድ የሚታወቀው ዓለም አቀፉ የሚዲያ ድጋፍ ተቋም ባወጣው ሪፖርት በኢትዮጵያ እንደ ኢሮፒያኑ አቆጣጠር በ2004 ብቻ 43 ጋዜጠኞች ለእገታና እስር መዳረጋቸውን አስታውቋል። ሪፖርቱ ጋዜጠኞች ከመንግስትና መንግስታዊ ካልሆኑ አካላት ማስፈራሪያ፣ እስርና እንግልትን ጨምሮ ለበርካታ ጫናዎች ተጋላጭ መሆናቸውን ቸውንም አመልክቷል። ከ60 ጋዜጠኞች ጋር በተደረገ ቃለ መጠይቅና በሰነድ በተመዘገቡ ጉዳዮች ላይ የተመሰረተው ሪፖርቱ በግጭት በተጎዱ አካባቢዎች ያሉ ጋዜጠኞች በተለይም በአማራ፣ ኦሮሚያና ቤንሻንጉል ጉሙዝ ክልሎች ከፍተኛ አደጋ እንደሚገጥሟቸው አረጋግጧል። በሪፖርቱ መሰረትም የታጠቁ ቡድኖች ጋዜጠኞችን የቤዛ ክፍያ ለመቀበል ወይም ስለ ግጭቶች የሚወጡትን የመገናኛ ብዙሃን ዘገባዎችን ለመቆጣጠር እንዲሁም ቁሳቁሶቻቸውን ለመውሰድ በማሰብ በዘፈቀደ አስረዋል። በሌላ በኩል የመንግስት ባለስልጣናት ደግሞ ብሔራዊ ደህንነት እና ብሔራዊ ጥቅም በሚል ሰበብ ጋዜጠኞች እንዲታሰሩ ማድረጋቸውንም ሪፖርቱ አመላክቷል። ወደ ቀጣይ መረጃዎችን ስናልፍ በቤተ ክርስቲያን ውስጥ ለምዕመናን ላብ የተጠረገበት ሶፍት በሚያበሉ አካላት ላይ እርምጃ መወሰዱ ተሰምቷል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በስሩ አባል ለሆኑ በሙሉ ከመጽሐፍ ቅዱስ ውጭ የሆኑ አካሄዶችና ልምምዶችን በሚመለከት ከድርጊቶቹ እንዲቆጠቡ መክሯል። የረሆቦት አብያተ ክርስቲያናት ህብረት ለካውንስሉ የላከው ደብዳቤ እንደሚያመለክተው አባላት በቤተ ክርስቲያን ውስጥ ኢ መጽሐፍ ቅዱሳዊ ከሆኑ ተግባራት እንዲቆጠቡ የሚያሳስብ ነው። ለአብነትም ዘይት፣ ውሃና ጨርቃጨርቅ የሚሸጡ እንዲሁም ላባቸውን ጉበትን ሶፍት ለምዕመናን የሚሰጡ መኖራቸውን አመላክቷል። የካውንስሉ አባላት ቤተክርስቲያኖች ከመሰል ድርጊቶች እንዲቆጠቡም በጥብቅ ማስጠንቀቁም ተሰምቷል። የረሆቦት አብያተ ክርስቲያናት ህብረት ካውንስሉ ያወጣውን መመሪያ እንደምትተገብር አሳውቃ መሰል ኢመጽሐፍ ቅዱሳዊ ልምምዶችን እንደምትጸየፍም ገልጻለች። ከሰሞኑ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከነቢይ እዩ ጩፋ ጋር ውጥረት ውስጥ መግባታቸው የሚታወስ ሲሆን ኢመጽሐፍ ቅዱሳዊ ልምምዶችን በሚተገብሩ አካላት ላይም እርምጃ እየተወሰደ ነው ተብሏል። ነቢይ እዩ ጩፋ በጸጥታ አካላት ሐዋሳ ከተማ ላይ እጀባ የተደረገላቸው መሆኑ ካውንስሉ ከመጽሐፍ ቅዱስ ውጪ ነው ብሎ የነበረ ቢሆንም ነቢይ እዩ ጩፋ ግን የካውንስሉን መግለጫ አጣጥለው ነበር። በዚህም የተነሳ በነቢዩ የሚመራው የክራይስት አርሚ ቸርች በካውንስሉ እገዳ ተጥሎበታል። ወደ ቀጣይ መረጃችን ስናልፍ የታላቁ የህዳሴ ግድብ ግንባታ በተለያዩ ጫናዎች ያለፈ በማህበረሰቡ በኩል ሲነገሩ የነበሩ አሉታዊ ተረቶችን ያስቀየረ ነው ተብሏል። ከ14 ዓመታት በፊት በቤንሻንጉል ጉሙዝ ክልል ጉባ ወረዳ የመሰረት ድንጋይ ተጥሎ በይፋ ግንባታው የጀመረው የታላቁ የህዳሴ ግድብ በቆይታው ከየአቅጣጫው በርካታ ተግዳሮቶች ቢገጥሙትም ተስፋ የታየበት መሆኑን ባለሙያዎች ገልጸዋል። የታሪክ ተመራማሪው ፕሮፌሰር አደም ካሚል ኢትዮጵያውያን ያለምንም ውስጣዊ ልዩነት በጥንካሬ ከሰሯቸው ፕሮጀክቶች መካከል አንዱ የታላቁ የህዳሴ ግድብ ነው ብለዋል። እንደ ሀገር የሚሰሩ ፕሮጀክቶችን ተከትሎ የሚገጥሙ የውጭ ተጽዕኖዎችን ለመፍታት የቋንቋ ችሎታን ማዳበር፣ የመገናኛ ብዙሃንን ማጠናከርና ሀገሪቷን የሚወክሉ የዲፕሎማሲ ባለሙያዎች ላይ መስራት እንደሚገባም ገልጸዋል። አሁንም ድረስ በኢትዮጵያ ሰፊ የውሃ ሀብት መኖሩን ገልጸው ተጨማሪ ፕሮጀክቶችን በትኩረት መስራት እንደሚገባም አመልክተዋል። ግብጽና ሱዳን 110 ሚሊዮን ቶን የሚሆነው ለማፈር ከህዳሴ ግድቡ ያገኙ ቢሆንም በተለያዩ ጊዜያት ጫና መፍጠራቸውን እንዳላቆሙም አስረድተዋል። በዋቻሞ
ዩኒቨርሲቲ የዲፕሎማሲና ዓለም አቀፍ ግንኙነት መምህር አቶ አበራ ሄጲሶ ግድቡ የተለያዩ ጫናዎች ሲገጥሙት እንደነበረም ይገልጻሉ። ከመነሻው ኢትዮጵያ ይህንን ሀሳብ ስታመጣ በአንድ በኩል በመልካም ጎኑ የተመለከቱ አገራት ቢኖሩም በተቃራኒው በስጋትነት ያዩትም ስለመኖራቸው ጠቁመዋል። አያይዘውም ግድቡ በተያዘለት የጊዜ ሰሌዳ መጠናቀቅ እንዳልቻለ፣ ለዚህም የፋይናንስ ችግሮች፣ የዲፕሎማሲ መሻከሮች፣ ዓለም አቀፍ ተጽዕኖዎችና ሌሎችም ተግዳሮቶች መሆናቸውን አመልክተዋል። ግድቡ ወደ መጠናቀቁ መቃረቡ በማህበረሰቡ በኩል ሲነገሩ የነበሩ አሉታዊ ተረቶችን ያስቀረ፣ በሌላ በኩል አንድነትን ማሳየት የተቻለበት ነው ብለዋል። በሚቀጥሉ 6 ወራት የታላቁ ህዳሴ ግድብ ፕሮጀክት ፍጻሜውን እንደሚያገኝ በቅርቡ ጠቅላይ ሚኒስትር አብይ አህመድ መግለጻቸውም ይታወሳል። ወደ ቀጣዩ መረጃችን ስናልፍ የቀይ ባህር ጥያቄ በአጭር ጊዜ ምላሽ እንዲያገኝ መንግስትና ትውልዱ ጠንካራ ስራ ሊሰሩ ይገባል ተብሏል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ሀገሪቱ የባህር በር ያስፈልጋታል የሚል ጥያቄ በተደጋጋሚ ማንሳታቸውም የሚታወቅ ነው። ጠቅላይ ሚኒስትሩ በስልጣን ዘመናቸው ይህን የህልውና ጥያቄ ማንሳታቸው አስፈላጊ መሆኑንና በአጭር ጊዜ ምላሽ እንዲሰጠው ዲፕሎማሲያዊ ስራዎች ተጠናክረው መቀጠል እንደሚገባቸውም የዲፕሎማሲና የፖለቲካ ሳይንስ ባለሙያዎች ተናግረዋል። የስነ አመራርና የፖለቲካ ሳይንስ ባለሙያ ዶክተር ጌትዬ ጠቅላይ ሚኒስትሩ በስልጣን ዘመናቸው ያነሱት የባህር በር ጥያቄ ምላሽ እንዲያገኝ በትኩረት መስራት ይገባል ብለዋል። ጥያቄው የትውልድ ጥያቄ በመሆኑ በጥንቃቄና ከሀገራት ያለንን ግንኙነት በማያሻክር መልኩ ምላሽ እንዲሰጠው ማድረግ እንደሚገባም ጠቁመዋል። በለውጡ መንግስት እየተጠየቀ ያለው የባህር በር ጥያቄ በግጭት ሳይሆን ሰላማዊ በሆነ መንገድ ምላሽ እንዲያገኝ ማድረግ እንደሚገባም የገለጹት ደግሞ በዋቻሞ ዩኒቨርሲቲ የዲፕሎማሲና ዓለም አቀፍ ግንኙነት መምህር አቶ አበራ ሄጲሶ ናቸው። ዲፕሎማሲያዊ ስራዎችን በማጠናከር የባህር በር ጥያቄው ምላሽ እንዲያገኝ ማድረግ እንደሚገባ በመግለጽ መንግስት የባህር ጥያቄ ምላሽ እንዲያገኝ ከሀገራት ጋር ያለውን ዲፕሎማሲያዊ ግንኙነት በንግግር ሰላማዊ በሆነ መልኩ ማስኬድ እንደሚገባውም ገልጸዋል። የኢትዮጵያ የረዥም ዘመናት ጥያቄ የሆነው የባህር በር ጉዳይ ምላሽ እንዲያገኝ በሚደረገው ጥረትም በሀገር ውስጥ ያለውን የሰላም ችግር በመፍታት ረገድ ማህበረሰቡ ከመንግስት ጎን መሆን እንደሚገባውም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ አሁን ከደረሰችበት አቅም አንጻር የባህር በር ማግኘት የህልውናዋ ጥያቄ መሆኑን በተለያዩ መድረኮች ሲገልጹም ይስተዋላል። ወደ ቀጣዩ መረጃችን ስናልፍ በደቡብ ጎንደር በተፈጸመ የድሮን ጥቃት 5 ህጻናትን ጨምሮ ከ10 በላይ አርሶ አደሮች መገደላቸው ተሰምተዋል። ጥቃቱም የተፈጸመው በደቡብ ጎንደር ዞን እስቴ መካነ ኢየሱስ አካባቢ ላይ ዛሬ መጋቢት 24 ቀን 2017 ዓ.ም ጠዋት አካባቢ በተፈጸመ የድሮን ጥቃት ከ10 በላይ አርሶ አደሮች መገደላቸውን መረብ ሚዲያ ዘግቧል። በጥቃቱ ከተገደሉት መካከልም 5 ህጻናትና ታዳጊዎች መሆናቸው ነው የተሰማው። ዛሬ ረፋድ ላይ በእስቴ መካነ ኢየሱስ አቅራቢያ ልዩ ስሙ አስመራ በተባለ ገጠራማ መንደር ላይ የድሮን ጥቃቱ እንደተፈጸመ ተገልጿል። 5 ህጻናትና ታዳጊዎችን ጨምሮ ከተገደሉ ከ10 በላይ አርሶ አደሮች በተጨማሪ በርካታ ንጹሃን መቁሰላቸውንም ዘገባው አካቷል። ጥቃቱ የተፈጸመው በቀበሌው በሚገኝ አንድ የመጀመሪያ ደረጃ ትምህርት ቤት ቅጥር ግቢ ውስጥ ነው። የጥቃቱ ሰለባ የሆኑትም ተማሪዎችና መምህራን እንዲሁም የትምህርት ቤቱ አስተዳደር አካላት መሆናቸውና ትምህርት ቤቱ ሙሉ በሙሉ መውደሙ ተገልጿል። በተመሳሳይ በትናንትናው ዕለት በጎንደር ቀጠና ኪንፋዝ በገላ ስላሬ ከተማ ላይ በሁለት ዙር በተፈጸመ የድሮን ጥቃት 33 ንጹሃን ሲገደሉ መጋቢት 22 ቀን 2017 ዓመተ ምህረት ደግሞ በጎጃም ብራቃት ከተማ 50 የሚደርሱ ንጹሃን መገደላቸውን መረብ ሚዲያ ጨምሮ ዘግቧል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ብሔራዊ ባንክ ያወጣው አዲስ መመሪያ ጥብቅ ቅድመ ሁኔታዎችን ያስቀመጠ እንደሆነ መረጃዎች ወጥተዋል። እንደ መመሪያው ከሆነ ወደ ኢትዮጵያ የሚገቡ የውጭ ባንኮች 5 ቢሊዮን ብር ዝቅተኛ ካፒታል ማሟላት እንደሚገባቸውም ተገልጿል። መመሪያው በባንኩ ዘርፍ የውጭ ሀገራት ተሳትፎን የውጭ ባንክ ተቀጥላ የውጭ ባንክ ቅርንጫፍና የእንደራሴ ቢሮ ብሎ የሚከፍል ሲሆን ወደ ስራ ከመግባታቸው በፊት የወንጀልና የታክስ ማጣራትን ጨምሮ ጥብቅ ምርመራ ማለፍ እንደሚጠበቅባቸውም አስቀምጧል። የውጭ ባንኮች የደንበኞቻቸውን መረጃ ኢትዮጵያ ድንበር ውስጥ ብቻ ለማስቀመጥና ለመጠቀም ይገደዳሉ። ክፍያን በተመለከተ ከውጭ የሚገቡ ባንኮች ለምርመራ 200,000፣ ለፈቃድ 400,000 እና ለእድሳት 400,000 ብር መክፈል እንዳለባቸውም ተገልጿል። መመሪያው የሀገር ውስጥ ባንኮች ካፒታላቸውን መጨመር፣ የመረጃ አጠቃቀም ህጋቸውን ከሀገሪቱ ጋር ማስማማትና በቦርዶቻቸው ውስጥ የጾታ ብዝሃነትን ማረጋገጥ ጨምሮ ደረጃቸውን ከፍ እንዲያደርጉም ተደንግጓል። ወደ ቀጣዩ መረጃችን ስናልፍ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እድሜያቸው ከ18 እስከ 30 ለሚሆኑ 160 ሺህ ወንዶች ወታደራዊ ጥሪ አድርገዋል። ይህ ጥሪም በሩሲያ ታሪክ ትልቁ የተባሉ ጥሪ እንደሆነ ተገልጿል። ይህ ከአውሮፓውያኑ 2011 ዓ.ም በኋላ የመጀመሪያው ሲሆን አገሪቱ ወታደራዊ ኃይሏን ለማስፋፋት ቆርጣ መነሳቷን ያሳያልም ተብሏል። በጸደይ ወቅት የሚጀምረው ወታደራዊ ስልጠና ለ1 ዓመት የሚቆይ ፑቲን ከወራት በፊት የወታደሮቿን ቁጥር 2.39 ሚሊዮን ማድረስ አለባት ብለው ነበር። አክለውም በተጠንቀቅ የሚጠብቁ ወታደሮችን ቁጥር 1.5
5 ሚሊዮን ማድረስ እንደሚፈልጉም አሳውቀዋል። ይህ ማለት በሚቀጥሉት 3 ዓመታት የሩሲያ ወታደር ቁጥር በ180 ሺህ ይጨምራል የተባለው ምክትል አድሚራል ቭላዲሚር ሲሚሊያንስኪ እንዳሉት አዳዲሶቹ ምልምሎች ሩሲያ ልዩ ወታደራዊ ኦፕሬሽን ወደምትለው የዩክሬን ጦርነት የሚላኩ አይደሉም ብለዋል። ነገር ግን የዩክሬን ጦርነት የተጀመረ ሰሞን በሩሲያ ድንበር አካባቢ አዳዲስ ምልምል ወታደሮች በጦርነቱ መገደላቸው ተነግሮ ነበር። ዩናይትድ ስቴትስ በዩክሬን ያለውን ጦርነት እንዲቋጭ ሙከራ እያደረገች ባለችበት ወቅት ነው ሩሲያ አዳዲስ ምልምሎችን ለመመዝገብ ጥሪ ያቀረበችው። ማክሰኞ ዕለት ሩሲያ በሄርሶን ከተማ በሚገኝ የኃይል ማመንጫ ላይ ባደረሰችው ጥቃት 45000 ሰዎች ያለ ኤሌክትሪክ ኃይል እንደቀሩም ዩክሬን ተናግራለች። ምንም እንኳን ሩሲያ ሙሉ በሙሉ የተኩስ አቁም ይደረግ የሚለውን ባትቀበለውም የኃይል ማመንጫዎችን ላለመምታት ተስማምታ ነበር። ሩሲያ ባለፈው ዓመት በተመሳሳይ ወቅት የ150,000 የምልምል ወታደሮች ምዝገባ ማድረጓም ይታወሳል። ከዚህ ቀደም የወታደሮች ምልመላ እድሜ ገደብ 27 የነበረ ቢሆንም ይህ የእድሜ ገደብ 30 እንዲሆን ከተደረገ በኋላ በርካታ ሰዎች ተመዝግበዋል። የምዝገባ ጥሪው የሚካሄደውም በፖስታና ጎሱስ ልጊ በተባለው የመንግስት ድረገጽ አማካኝነት እንደሆነም ተገልጿል። በርካታ ሩሲያውያን ወታደራዊ ግዴታውን ላለመውጣት አማራጭ የሲቪል ስራ መውሰድ መጀመራቸውም እየተነገረ ነው። ነገር ግን የሰብአዊ መብት ጠበቃ የሆኑት ቲሞፌይ ቫስኪን ለገለልተኛ ሚዲያ እንደተናገሩት ከጦርነቱ በኋላ የሚደረጉ ጥሪዎች ሎተሪ ሆነዋል ይላሉ። ባለስልጣናቱ የጦር ሰራዊቱን ለመሙላት አዳዲስ መንገዶችን እየተከተሉ ነው ሲሉም ያብራራሉ። ሩሲያ በአመት 2 ጊዜ ከምታደርገው የምልምሎች ምዝገባ በተጨማሪም በርካታ በኮንትራት የተቀጠሩ እንዲሁም ከሰሜን ኮሪያ የመጡ ወታደሮች አሏት። ቢቢሲና ሚዲያ ዞና ባጣሩት መረጃ መሰረትም ሩሲያ በጦርነቱ 100,000 ገደማ ወታደሮችን አታለች። ነገር ግን ሞስኮ ለዚህ እስካሁን ምላሽ ስታታውቅም በአውሮፓውያኑ የካቲት 2022 ዓ.ም የዩክሬን ጦርነት ከተጀመረ በኋላ የሩሲያ ጦር ሰራዊት ቁጥር 3 እጥፍ የጨመረ ሲሆን ለዚህ ደግሞ ምክንያቱ ከዩክሬን የሚመነጭ ስጋትና የኔቶ መስፋፋት እንደሆነ ሞስኮ ትናገራለች። ከዩክሬን ጦርነት በኋላ ፊንላንድና ስዊድን የሰሜን አትላንቲክ የጦር ቃል ኪዳን ኔቶ አባላት ሆነዋል። ፊንላንድ ከሩሲያ ጋር 1342 ኪሎ ሜትር የሚረዝም ድንበርም ትጋራለች። ወደ ቀጣዩ መረጃችን ስናልፍ ታግተው ጠፍተው የነበሩ 13 ተጠርጣሪዎች ከ4 ዓመት እስከ 6 ዓመት እስራት እንደተላለፈባቸው ተሰምቷል። በአማራ ክልል ተከስቶ ከነበረ የጸጥታ መደፍረስ ጋር በተገናኘ በሽብር ወንጀል የተከሰሱ 13 ተጠርጣሪዎች ከ4 ዓመት እስከ 6 ዓመት የሚደርስ እስራት በትናንትናው ዕለት ተላልፎባቸዋል። በዚህም መሰረት በነመላክ ምሳሌ መዝገብ በሽብር ወንጀል ተጠርጥረው ለ2 ዓመት ያክል በሕግ ቁጥጥር ስር ሆነው በፍርድ ቤት ሲከራከሩ የቆዩት 13 ተከሳሾች ፍጻሜውን አግኝቷል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና የሽብር ወንጀል ችሎት ወጣት ዜና ኃይሉን በ6 ዓመት፣ አንዷለም አሻግሬ፣ አለም ሁሉ ጤናንና ፍቃዱ መንግስቴን በ5 ዓመት ከ6 ወር ቀጥቷል። አወቀ ስንሻውን፣ ማናያ የለን፣ አብርሃም መልካሙንና ውበት አካል 4 ዓመት ከ10 ወር እንዲሁም ጌጤ አመኑ 4 ዓመት ከ5 ወር ተቀጥተዋል። በሌላ በኩል ኤርሚያስ መኩሪያ፣ መላክ ምሳሌና ይልማ በዛብህ በ4 ዓመት እስራት ሲቀጡ ወይዘሮ ቅድስት ከበደ በ2 ዓመት ገደብ ከእስር እንድትፈታ ሲል ወስኗል። በችሎቱ ውሳኔ የተሰጣቸው እስረኞች ከ2015 ዓ.ም ከሚያዝያ ወር መጨረሻ ጀምሮ እስከ ግንቦት ማብቂያ ድረስ የገቡበትም አልታወቅም ነበር። ከአንድ ወር በኋላ የፌዴራል ፖሊስ በገራን የኦሮሚያ ልዩ ኃይል ካምፕ ውስጥ አሰቃቂ ድርጊት ሲፈጽምባቸው መገኘቱም በወቅቱ አነጋጋሪ ዜና ሆኖ እንደነበር ይታወሳል በማለትም መሰረት ሚዲያ ዘግቧል። መሰረት ሚዲያ አስከትሎም በዚያን ወቅት ቅድስት ከበደ የተባለችው ተጠርጣሪ በምርመራ ላይ በደረሰባት ድብደባ ጽንስ ማስወረዷም ለብዙ ጊዜ ዜና ሆኖ ነበር ሲል መሰረት ሚዲያ ዘግቧል። ወደ ቀጣዩ መረጃችን ስናልፍ የኢቢኤስ አዲስ ምዕራፍ ፕሮግራም መታገዱ ተሰምቷል። አዲስ ምዕራፍ የቴሌቪዥን ፕሮግራምን በተመለከተ አስተዳደራዊ እርምጃ መውሰዱን የኢትዮጵያ መገናኛ ብዙሃን ባለስልጣን አስታውቋል። ኢቢኤስ ቴሌቪዥን በመግለጫውም በኢቢኤስ ቴሌቪዥን ጣቢያ አዲስ ምዕራፍ በተሰኘ ፕሮግራሙ እሁድ መጋቢት 14 ቀን 2017 ዓ.ም ያሰራጨውን ፕሮግራም ከመገናኛ ብዙሃን አዋጅና ከዘርፉ ሕጎች አንጻር በመገምገም አስተዳደራዊ እርምጃ ተወስዷል። በቴሌቪዥን ጣቢያው የቀረበው ፕሮግራም በሐሰተኛ መረጃ ላይ የተመሰረተ ህዝብን የሚያሳስትና ጥርጣሬን የሚፈጥር የመገናኛ ብዙሃን አዋጅ ቁጥር 1238 ዝባር 2013 የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ 1185 ዝባር 2012 እንዲሁም የጋዜጠኝነት ሙያ ስነ ምግባርን፣ መደበኛ የጋዜጠኝነት አሰራርን የሚጥስ የፓራ ጆርናሊዝም አሰራርን የተከተለ ሆኖ ተገኝቷል። ጣቢያውን በፕሮግራሙ ዙሪያ ተጠይቆ ለባለስልጣኑ በሰጠው ምላሽ ያሰራጨው ፕሮግራም ሐሰተኛ መሆኑንና ስህተት መፈጸሙን ገልጿል። በመሆኑም ባለስልጣኑ ጉዳዩን መርምሮ በጣቢያው የሚሰራጨው አዲስ ምዕራፍ የተሰኘ ፕሮግራም በኤዲቶሪያል አሰራሩ ላይ አስፈላጊውን እርምት ወስዶ ለባለስልጣኑ እስኪያሳውቅና ውሳኔ እስኪያገኝ ድረስ የአዲስ ምዕራፍ ፕሮግራም በመገናኛ ብዙሃን አዋጁ መሰረት ከስርጭት ታግዶ እንዲቆይ የተወሰነና የጽሁፍ ማስጠንቀቂያ የተሰጠው መሆኑን ባለስልጣኑ ያሳውቃል ሲል የኢትዮጵያ መገናኛ ብዙሃን ባለስልጣን መግለጫ አውጥቷል።
ወደ መጨረሻው መረጃችን ስናልፍ አሜሪካ በህወሓትና በትግራይ ጸጥታ ኃይሎች ውስጥ ስልጣን ባላቸው አንዳንድ ግለሰቦች ላይ ማዕቀብ ልትጥል እንደምትችል አንድ የሀገሪቱ ባለስልጣን እንደነገሩት ጠቅሶ ዘ ኢኮኖሚስት መጽሔት ሰሞኑን ባወጣው ዘገባ አስነብቧል። አሜሪካ ማዕቀብ ለመጣል እያሰላሰለች ያለችው ትግራይ እንዳትረጋጋ እንቅፋት በሆኑና ክልሉ በድጋሚ ወደ ጦርነት እንዲያመራ እያደረጉ ይገኛሉ በምትላቸው ግለሰቦች ላይ እንደሆነም ባለስልጣኑ መናገራቸውን ዘገባው ጠቅሷል። አሜሪካ ማዕቀብ መጣልን እንዳማራጭው ያየችው የተወሰኑ የትግራይ ክልል ጸጥታ ኃይሎች ወታደራዊ አዛዦች ጌታቸው ረዳ በሚመሩት ጊዜያዊ አስተዳደር ላይ ከሳምንታት በፊት የመፈንቅለ መንግስት ስልጣን ሙከራ ማድረጋቸውን ተከትሎ መሆኑንም በዘገባው ላይ ተጠቅሷል።